ይሄ ሪል የሆነ ኢሹ ነው። ምንም ወደ ኋላ ወደፊት ምንልበት አይደለም እና ከ3 ወር በኋላ መስጂዱን ወኪን ማድረግ አትችሉም ተብለን ሊዘጋ ይችላል። ከ3 ወር በኋላ የሚያቆይ ገንዘብ የለንም ብሎ ነው ሪፖርቱን ቢያቆመው። ግን እኔ ልቀጥልላችሁ መሰለኝ። ከ3 ወር በኋላ የሚያቆይ ገንዘብ የለንም ማለት ሴንተራችን ሊዘጋ የሚችልበት ሁኔታ ሊፈጠር ይችላል። ተረባርበን አንድ ሆነን ይሄን ነገር መዝጋት ወይም መክፈል ካልቻልን ሴንተራችን አሁን ልጆቻችን የሚቦርቁበት ልጆቻችን የሚማሩበት ሴንተራችንን ልናጣው የምንችልበት ኮንዲሽን ሊመጣ ይችላል እና እንደ ቦርድ ይሄንን ፊል አድርገን ነው ለእናንተ ሼር እያደረግን ይሄንን ብርሃን አይተን ወደ ሌላ መሸጋገር እንጂ ከዚህ ወደ ኋላ ሽሪንክ የምናደርግበት ሁኔታ መኖር የለበትም፣ አይኖርምም። ኮሚኒቲውም በሚገባ ይሄን ነገር ተረድቶ ይረዳናል ብዬ ተስፋ አደርጋለሁ ኢንሻአላህ። ሰደቀተል ጃሪያ ይሆንላችሁ ያላችሁ በተግባር እያያችሁት አላህ Subhanahu Wa Ta'ala ጀዛችሁን እየሰጣችሁ መሆኑን ማብሰር እንፈልጋለን ለሁላችንም ማለት ነው። በዚህ ፕሮጀክት ላይ እየተሳተፍን ያለን ወንድሞች እህቶችና ጥሩ ስራ እየተሰራበት ያለ ሴንተር ነው። ከዚህ በላይ እየሰፋ ሊሄድ የሚችል ሴንተር ነው ብዬ ማብሰር እፈልጋለሁ። ይህ ትልቅ ስራት ነው። ወደ ማህበራዊ ህይወቱ ላይ ስንመጣ እንደው በጣም በሚገርም ሁኔታ ይሄ መስጂድ አልহামዱሊላህ ብዙ ነገራችን ሸፍኖ የያዘ በየሳምንቱ ጁማ በሚደረገው የወጣቶች ራሱ ፕሮግራም ከ200 ልጆች ባላነሰ መልኩ ነው መተው እዚህ ፍሬንድሺፓቸውን አጠናክረው እናቶች ተሰባስበው የራሳቸውን ሀጃ አውርተው ምን ብለው ምናምን ይያሉ ተገኝታችሁልን በያቅራቢያችሁ በሲስተሮች በኩልና በወንድሞች በኩል ቲኬቱን እየገዛችሁ ከነገ በኋላ ቲኬት ሽያጭ እንጀምራለን። ዝግጅቱ ትልቅ ዝግጅት ነው የሚሆነው። በጣም ቆንጆ የተዋጣለት ፕሮግራም ነው የሚሆነው። አሁንም ነገም ከነጎዲያ ሌላ ቦታ የምንሄድበት ቦታ ስለሌለ እናንተ ናችሁ ላይ የምናደርገው። ትናንትና እንደሰራችሁ ተአምር ዛሬም በድጋሚ ተአምር ትሰራላችሁ ብለን እንጠብቃለን። ይህን ተአምር ደግሞ ቢኢዝኒላህ አይደለም በዚህ በዱንያ በአኸራም አላህ ሰደቀቱል ጃሪያ እንዲያደርግላችሁ ልጆቻችሁን እንዲጠብቅላችሁ ዱዓ እያደረግን እዛን ቀን እንዳትቀሩብን ብለን ካሁኑ ከወዲሁ እንማጸናለን። ጀዛኩም مرحبا إن شاء الله. بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقهوا قولي. السلام عليكم ورحمة الله وبركاته يا جماعة المسلمين. እንዴት ናችሁ? ደህና ናችሁ? ያው ዛሬ የተገኘነው የፈረስ ሂጅራን ጉዳይ ወደ እናንተው ለማድረስ ነው። ከዚህ በፊት እንዳደረግነው ይሄ ጉዳይ አዲስ አይደለም። ፈረስ ሂጅራ ተሰባስቦ ጀማዓውን ሰብስቦ በዚህ በዲሲ በሜሪላንድ በቨርጂኒያ እንዲሁም ደግሞ ሲቀጥል የተለያየ ስቴት ላይ ያሉ ወንድሞች እህቶች ሙስሊሞች ተሰባስበው ለራሳቸው ለቤተሰቦቻቸው ለልጆቻቸው ለልጆቻቸው የሚሆን ማዕከል መሰባሰቢያ ማዕከል መስጂድ መርከዝ በደስታም ጊዜ መገናኛ በሀዘንም ጊዜ መገናኛ ሀዘንም ማውጫ መስተዛዘኛ የሚሆን ትልቅ ሴንተር ያስፈልገናል ብለው ለብዙ አመታት ሰርተውበት ተወያይተውበት አቀደውበት በመጨረሻም አላህ Subhanahu Wa Ta'ala ፈቅዶ የዛሬ አመት ተኩል አካባቢ ይሄንን ሴንተር ዛሬ እዚህ መግለጫ የምንስበት ሴንተር ከዚህ በፊትም ታድማችሁ ከሆነ የተለያየ ዝግጅቶች ያደረግንበት ቴሌፎን ሬዝ ለማድረግ አደረግነው ዝግጅት ላይ እንገኛለን። እዚህ አደልፋይ ሜሪላንድ ውስጥ ያለው ሴንተራችን ውስጥ እንገኛለን። ዛሬ ካጠገቤ ከኔ ጋር አብረው ያሉት የቦርድ ኦፍ ትረስቲ ጋሽ አደም አለ ታላቁ ወንድማችን ኮሚኒቲ ሊደር፣ እንደዚሁም ደግሞ ወንድሜ አባስ አለ የቦርድ ኦፍ ዳይሬክተርስ የፈረስ ሂጅራ አባል ነው። እንደዚሁም ወንድሜ አቡበከር አለ የቦርድ ኦፍ ዳይሬክተርስ ጸሐፊ ነው። ወንድሜ ዶክተር ቢላል አለ
እንደዚሁ የቦርድ ኦፍ ዲሬክተርስ አባል ነው። እኔም ጀማል ያሲን ነኝ። ቦርድ ኦፍ ዳይሬክተርስ ውስጥ ሰብሳቢ ሁኜ እያካድምኩ እገኛለሁ። ወንድሜ ኤልያስ አለ። የካዳሞቹ ደግሞ ቦርድ ኦፍ ዳይሬክተርስ ምክትል ሰብሳቢ ነው እና አልሐምዱሊላህ ረብል ዓለሚን እስካሁን የመጣ ነው በጣም የተሳካ የሚባል ነው። በእኛ በኩል በጣም ደስተኞች ነን። ወንድሞቻችን እህቶቻችን፣ ይሄ የዱንያም የአኼራንም ጉዳይ ነጃ የሚያወጣን ጉዳይ ነው። ለልጆቻችን ተሰባስበን የግድ ይሄን ማድረግ አለብን ብለን እኛ ካዳሞች አገልጋዮች በተጣራን ጊዜ ሁልጊዜ የምትሰጡን ምላሽ ግብረ መልስ በጣም የሚያረካ ነው። በዛም ምክንያት ወደ 3 ሚሊዮን የሚጠጋ የገንዘብ ዕዳችንን አቃለን ኦልሞስት 3/4 ወይም 3 እጁ ተከፍሎ የቀረው 1 እጁ ነው ያለው እና ይሄ በራሱ ትልቅ ሰክሰስ ነው። ዕዳውን 3/4ኛውን የቤቱን የመርከዛችንን ከመክፈል በተጨማሪ ቤቱ በምንገዛበት ጊዜ ለ4 ዓመት ያህል ከኮቪድ ጋርም ተያይዞ የሸጡልም ደግሞ የቤተ ክርስቲያን ሰዎች በቁጥርም አናሳ ስለነበሩ እዚህ አገልግሎት ማግኘት ወይም አቁመው ነበርና ቤቱ ተዘግቶ ነበር የነበረው። የተዘጋውን ቤት ከገዛን በኋላ አድሰን እንደምታዩት ዴኩ መሸጋገሪያው ዴኩ ከፓርኪንግ ሎት ወደ ዋናው ሙሰላ የሚያስገባው ወደ ዋናው ቢልዲንግ ወደ ስኩል ቢልዲንግም የሚያስገባው እንደ አዲስ ነው የተሰራው። የፋየር አላርሙ ምንም ሁሉ ወጪዎቹ በሙሉ ተጨምረውበት ዕዳ 3/4ኛው ተከፍሎ ይሄ ሁሉ ጥረት ተደርጎ ገንዘብ ሬዝ አድርገን ይሄን ሁሉ ደረጃ ደርሰናል። አሁን ያለንበት ደግሞ ምን ላይ ነው ያለነው የሚለውን ደግሞ ትንሽ በኋላ በወንድሜ ኤልያስ በኩል ትንሽ መግለጫ የምንሰጥ ይሆናል። እዛ ላይ መረጃ የምታገኝ ይሆናል። ዛሬ የተገናኘ ነው ለእናንተ መግለጫ መስጠት የምንፈልገው ነገር በዲሴምበር 28 ፋሚሊ ናይት ኤንድ ፈንድሬዚንግ የፈረስ ሂጅራ ከብዙ ጊዜ በኋላ ተቋርጦ የነበረው ፖፑላር የሆነው በብዙ ዘንድ የሚወደደው ዓመታዊ ፋሚሊ ናይት ወይም የቤተሰብ ምሽት ለመጀመሪያ ጊዜ እንደገና እንጀምራለን ማለት ነው። በኮቪድ ምክንያት ተቋርጦ ነበረ። ከዛ በኋላ ከምርጫው ጋር ተያይዞ ተቋርጦ ነበረ። ይሄ በጣም የሚያምር የሆነ የዚህ አካባቢ የፈረስ ሂጅራ ቤተሰባዊ የሆነ ትራዲሽናችን ተቋርጦ ነበረ። አልሐምዱሊላህ ባላህ ፈቃድ ይሄ መቀጠል አለበት። ወንድሞች ቢያንስ እህቶች በአመት አንድ ጊዜ ተገናኝተው ሊዘያየሩ ይገባል የሚል ስለነበረ በዛ ምክንያት ፋሚሊ ናይቱን ዲሴምበር 28 ሰንዴይ ዲሴምበር 28 ዝግጅት አድርገን ጨርሰናል። ጊዜውን እየተጠባበቅን ያለ ነው። የቀሩት ነገሮች እንግዲህ እየሰራን እንሄዳለን ማለት ነው። የሁሉም የህብረተሰብ ተሳትፎ የሁሉም የጀማዓ ተሳትፎ ይፈልጋል። በየአደረጃጀቱ ያላቸው የኮሚኒቲ መሪዎች፣ ካዳሞች፣ ግለሰቦች ሁሉ ተሳትፋችሁ ይሄ ዝግጅት ያማረ የደመቀ እንዲሆን ጥሪያችንን ማቅረብ እንፈልጋለን። ይሄንን ካልኩ በኋላ መጨረሻ ላይ የማቀርበው ፖይንት ይሄ ሴንተር ምን አድርጓል፣ ከገዛችሁ በኋላ እንደው ምን አድርጋችኋል የሚለውን ነገር ሌሎችም ይሄዱበታል። ግን እኔ እንደው አንድ ትልቅ ጎልቶ የታየ ነገር ብዬ የማየው 5 አውቃት ሰላት ይሰገድበታል። ፈጅር እስከ ኢሻ ድረስ ይሰገድበታል። ረመዳን ሰግደንበታል። ተራዊህ ሰግደንበታል። ኢዕቲካፍ ገብተንበታል። ከዛ በተጨማሪ ግን ትልቁ ነገር ልጆቻችን ቅዳሜና እሁድ የሰመር ካምፕ ሁሉ ተደርጎ ልጆቻችን የሚውሉበት ፋሚሊ ናይት ኤቭሪ ፍራይዴይ የሃይ ስኩል ተማሪዎች፣ የሚድል ስኩል ተማሪዎች፣ የኤሌመንተሪ ተማሪዎች ሁሉ ኢቨን ስፔሻል ኬር የሚያስፈልጋቸው ልጆች ሁሉ የመጡበት የሚታደሙበት ትልቅ ሴንተር አኮሞዴት ማድረግ የሚችል ትልቅ ሴንተር ሆኖ እያገለገለ ያለ። ስለዚህ ከዛሬ የሰጣችሁ ወንድሞች እህቶች ሰደቀተል ጃሪያ ይሆንላችሁ ያላችሁ በተግባር እያያችሁት አላህ ሱብሓነሁ ወተዓላ ጀዛችሁን እየሰጣችሁ መሆኑን ማብሰር እንፈልጋለን። ለሁላችንም ማለት ነው። በዚህ ፕሮጀክት ላይ እየተሳተፍን ያለን ወንድሞች እህቶች እና ጥሩ ስራ እየተሰራበት ያለ ሴንተር ነው። ከዚህ በላይ እየሰፋ ሊሄድ የሚችል ሴንተር ነው ብዬ ማብሰር እፈልጋለሁ። ይህ ትልቅ ብስራት ነው፣ ግን ይቀራል። መቼም የአኼራ ኺድማ የሚቆይ ነገር አይደለም፣ የሚጠገብ አይደለም እና ዛሬ ደግሞ በሌላ ድግስ መተናል። እዚህ ላይ
ወደ አኼራ ሁላችንም ተመላሾች ነን። ከመመለሳችን በፊት ለዱንያችንም ለአኼራችንም የሚሆን ትልቅ ድግስ አለ። ያ ተዘጋጅቷል። መታችሁ ታደሙ ማለት ፈልጋለሁኝ። በቦርድ ኦፍ ዳይሬክተርስ እና በቦርድ ኦፍ ትረስቲስም ይሄን ማለት ፈልጋለሁ። ስላዳመጣችሁኝ አመሰግናለሁ። ወጀዛኩሙላሁ ኸይር። ወደ ሌሎቹ ወንድሞቼ የመመለስ ይሆናል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ሰላቱ ሰላም አላ ረሱልላህ ሰለላሁ ዐለይሂ ወሰለም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። የፈርስት ሂጅራ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ኢንሻአላህ በጣም ብሪፍሊ ሃይ ሌቭል በሆነ ሁኔታ የፋይናንሱን ስታተስ ለማቅረብ ሞክራለሁኝ። ኢንሻአላህ ከዛ በኋላ ያለው ዲቴይል መሄድ የሚኖርብን ብዙ ነገሮች ይኖራሉ። ምክንያቱም ብዙ ትራንዛክሽኖች፣ ብዙ ዶኔሽኖች፣ ብዙ ሙቭመንቶች ስላሉ በፈረስት ሂጅራ አካውንት ውስጥ ያ ሁላ የማወቅ እንትኑ ስላላችሁ ራይቱ ስላላችሁ ኢንሻአላህ ከዚህ በኋላ ተከታታይ በሚኖረን ዝግጅት ውስጥ ያንን ፕሮቫይድ እናደርጋለን። ለዛሬ ግን ጀስት የፋይናንሱን እንትን ሃይ ሌቭል የሆነ ኢንፎርሜሽን ሼር አደርጋለሁኝ። በመጀመሪያው የፋይናንስ ቲም ሲስተር ሁዳ፣ ሲስተር አዜብ አላህ ኸይር ጀዛቸውን ይክፈላቸው። ያው ቨርጂኒያ አካባቢ ስለሆኑ ዛሬ እነሱ መገኘት ስላልቻሉ ነው ይህንን እንትን የማደርገው። ከዚሁ ጋር ተያይዞ የነሱ ዴዲኬሽን በጣም በሚገርም ሁኔታ በፈርስት ሂጅራ ታሪክ ሆኖ ያላወቀ በጣም ብዙ በሺዎች የሚቆጠሩ ትራንዛክሽኖችን ያሉን የምታውቁት ነውና ያንን ሁላ ኤክስፔንሱም ኮንስትራክሽኑም ዶኔሽኑም ቲኬት ሴልስ ብዙ ነገሮችን ያሉት ያንን ሁላ ግን አኮሞዴት አድርጎ አልহামዱሊላህ 2 እና 3 ወር ከዴድ ላይኑ በፊት ታክሱን ፋይል ማድረግ ችለናል ለአይአርኤስ አልহামዱሊላህ። ሶ ከዛ በኋላ የሚመጣው ሌላ ሃይ ሌቭል የሆነ ኢንፎርሜሽን ምንድነው? ይሄ ኳርተርሊ ፕሮዲዩስ የምናደርጋቸው ሪፖርቶችና አናሊሲሶችን እንሰራለን እና የአሁኑ ሪሰንትሊ የሰራ ነው ኳርተርሊ አናሊሲስ ላይ የምናየው ምንድነው? እንዳልኩት ነው ይሄ በጣም ቤዚክ የሆኑ ፋይናንሻል ስቴትመንቶችን ሌላ ጊዜ እንሄድባቸዋለን። እነ ፋይናንሻል ፖዚሽኑን፣ ፋይናንሻል አክቲቪቲውን እና ካሽ ፍሎ የመሳሰሉትን ነገር ሌላ ጊዜ እንሄድበታለን። ግን አሁን ለዚህ አስፈላጊ የሆነው ይሄ ሊኪዴሽኑን የሚመለከት ነገር ነው። ካሽ ራናዌይ ካልኩሌሽኑን ነው ራፍሊ ሊሄድበት የምሞክረው። የመጀመሪያው በብዙዎቻችሁ የሚጠየቀው ጥያቄ አሁን ምን ያህል ባላንስ አለብን፣ ምን ያህል እዳ አለብን የሚለውን ነው። ባለፈው ስንጀምር የነበረን 1.8 ሚሊዮን ነበር እዳ የነበረብን። ያው 3 ሚሊዮን ብር ቤቱን ገዛን፣ 1.8 ሚሊዮን ብር እዳ አለብን። 1.2 ሚሊዮኑን ከፍለን ነበርና ከዛ ውስጥ ላስት ይር ወደ ፌብሩዋሪ አካባቢ አልহামዱሊላህ $100 ለ1000 ሰው በሚል ትልቅ ሪቮሉሽን ተነስቶ ወደ 700 አካባቢ ሰው እዛ ውስጥ መሳተፍ ችሎ አልহামዱሊላህ ከ1.8 ሚሊዮን ብር አውርደን ወደ 910 ሚሊዮን ብር አሁን 910 ሺህ እንድንደርስ ሆነናል። አሁን ከረንትሊ ያለብን እዳ ያ ነው $910,000 አለብን ማለት ነው። አሁን ይሄ ሁሉ እንትን የመጣው ከዛ ነው ማለት ነው። ሶ አሁን ከረንትሊስ ምን ያህል እጃችን ላይ አለ? ያው ፋይናንሻል ስቴትመንትን አንደርስታንድ እንኳን የማያደርግ ሰው ክሊርሊ አንደርስታንድ በሚያደርገው መልኩ ነው የፋይናንሻል ሪፖርቱን ፕሬዘንት ለማድረግ የምንሞክረው። ይሄ ጀስት ፕሮፌሽናል የሆነ እንትኑን አይደለም ተከትለን እየሄድን ያለን። አሁን ከረንትሊ ምን ያህል ካሽ አለን እጃችን ላይ ኮምባይንድ ሲሆኑ ያሉን ባንክ አካውንቶች በጠቅላላ ሲደመሩ ኦብሊጌትድ የሆኑና ኦልሬዲ አሳይንድ የሆኑ አሉ። ሶ 106,000 ኦር 107,000 ራፍሊ አለ እጃችን ላይ ማለት ነው። ሶ ከ107,000 ውስጥ
ዊክሊ የሚኖሩ ዶኔሽኖች አሉ። ጁማአ ላይ ኦር ኤኒ ታይም መጥቶ ሰዎች የሚሰጡን ዶኔሽኖች አሉ። የነሱን አኑዋል አቬሬጅ ስንሰራው ባለፈው ከኦክቶበር 1 እስከ ሴፕቴምበር ድረስ ያለውን አቬሬጅ ስንሰራ ወደ $550 አካባቢ ነው። የሶስቱም ሴንተሮቻችን ሴንተር ዲሲ አለን፣ ሜሪላንድ አለን፣ ቨርጂኒያ አለን። የነሱ ድምር ወደ መንዝ ስንቀይረው መንዝሊ የምናገኘው ወደ $2200 አካባቢ ማለት ነው። ይሄ ገቢያችን ነው። ይሄ ወደ ምን ያደርሰናል? ቶታል ከረንት ካሽ እና ኤክስፔክት የምናደርገው ምን ያህል ነው የሚለውን ያደርሰናል። which is about $109,000 አካባቢ ይወስደናል ማለት ነው። ሌላው የምትጠይቁት ጥያቄ ሊሆን የሚችለው ምን ያህልስ ዶኔሽን አለን? አሁን ሪከሪንግ ፔመንት የሚከፍሉ $100 አንዳንድ ሰው 100፣ 200፣ 300 የሚከፍሉ አሉ። ኤግዛክትሊ ላስት ኦክቶበር እንትን ላይ ግራንድ ኦፕኒንግ ስናደርግ ነው ይሄ ሪቮሉሽን ተጀምሮ ወደዚህ ስራ የገባ ነው። ኦክቶበር ከተጀመረ ኖቬምበር ላይ ያልቃል ማለት ነው። ኢንድ ኦፍ ኖቬምበር which is the next 3 days ሙሉ ለሙሉ ያ ነገር ይቆማል ማለት ነው። እንደውም በአብዛኞቻችሁ እናንተ አላህ ኸይር ጀዛችሁን ይክፈላችሁ አሄድ ኦፍ ታይም በመክፈል አኑዋሊ $100 በየወሩ ኦር $200 በየወሩ ሳይሆን አንድ ጊዜ ብከፍል ዲፈረንስ ያመጣል በማለታችሁ በአብዛኞቻችሁ ኦልሬዲ ከፍላችኋል እና ያ ነው ወደ 700 ምናምን ሺህ ብር ከፍለን 900 እንድንደርስ ያደረገን የነበረው። አሁን ያልከፈሉ ሰዎችን እስካሁን ድረስ ሰማፕ ስናደርገው ወደ $14,000 ብቻ ነው ያለን። አሁን $14,000 ብቻ ነው ኤክስፔክት የምናደርገው ማለት ነው። ሌላ ለዚህ ጥሩ ኢንፑት የሚሆነው ደግሞ ምንድነው? መስጂዱ ምን ወጪ አለበት? ምን አይነት ወጪ አለበት? ይሄ ቫሪየብል የሆነ ኤክስፔንሱን ትተን ፊክስድ የሆኑ መንዝ ቱ መንዝ ሪከሪንግ የሆኑ ኤክስፔንሶችን ብቻ ስንሰራቸው እነሱ ወደ $32,415 አካባቢ ይሆናል which is 32,500 አካባቢ ማለት ነው። እነዚህ ሪከሪንግ የምንላቸው ኮስቶች ቴሌፎን ኤክስፔንስ፣ የኢንተርኔት፣ ኤሌክትሪሲቲ፣ ዋተር፣ ጋዝ፣ ይሄ ክሊኒንግ ሰርቪስ፣ ይሄ ለዶኔሽን የምንጠቀምባቸው የተለያዩ ቱሎች አሉን፣ የነሱ አለ፣ የኢንሹራንስ አለብን፣ የኢማም ወጪ፣ የቁርአን አስተማሪዎች ምናምን ያ ተደምሮ መንዝ ቱ መንዝ ምንም ሰራንም አልሰራንም የማይላቀቁን የሆኑ ኤክስፔንሶች ናቸው። የሶስቱም ሴንተሮች ድምር ወደ $32,400 አካባቢ ኤቭሪ መንዝ በግድ መክፈል አለብን ማለት ነው። አሁን ይሄ ካልኩሌሽን አሁን የሰጧችሁ ዶኔሽኑ አለ፣ ኤክስፔክትድ የሚደረገው አማውንት አለ፣ ያ ሁላ ተዳምሮ ያለን ብር ምን ያህል ጊዜ ያቆየናል የሚለው ፋይናል ካልኩሌሽን ላይ እንደርሳለን which is ካሽ ራና ዌይ ካልኩሌሽን የሚባለው ማለት ነው። ሲምፕሊ የምናደርገው ምንድነው? ከላይ የደመርናቸው ዶኔሽኖች አሉ። እነሱን ለ$32,000 ዝም ብለን በፊክስዱ ብናካፍል ወደ 3 ምናምን ቀን ነው የሚያየው which is 3 ወር ከምናምን ብቻ የሚያቆየን ገንዘብ ነው ያለን። ይሄ እንዳልኩትኝ እንግዲህ ጀስት ፊክስድ መንዝ ቱ መንዝ ያሉትን ሪከሪንግ ፔመንቶች ብቻ ነው። ከዛ ውጪ ብዙ ሰርፕራይዚንግ የሆኑ ነው። ይህንን የሚያህል ሂጅ ፕሮፐርቲ ነው በተለይ ሜሪላንድ አካባቢ አድሚኒስትር እያደረግን ያለ ነውና የዛ ብዙ ወጪዎች ኤቭሪ ታይም ይመጣሉ። ሜንቴናንስ በኤሲ ዩኒት በኩል ብቻ ወደ 13 አካባቢ ኤሲ ዩኒቶች ነው ያሉት። እነሱ ሜንቴናንስ ይፈልጋሉ። በጣም ብዙ የተለያዩ ኤክስፔንሶች ሬጉላርሊ ይመጣሉ፣ እነሱን ሳንቆጥር ማለት ነው። ይህንን ይመስላል። ይህንን ሁላ ግን ስናደርግኛ ጀስት ሁልጊዜ ወደ እናንተ ፖኬት ብቻ እንሩጥ አላልንም። ቦርዱ እዚህ ሀገር ላይ ያሉትን ኦፕሽኖች በጠቅላላ ጥግ ድረስ እየተጠቀምን እየሞከርን ነው። ለዚህ ምስክር የሚሆነው ሰሞኑ
ወደ 300 ምናምን ሺህ ብር ነው ግራንት ብቻ ፕሮቫይድ የተደረግነው። ሲስተር ጀሚላ ዴይ ኤንድ ናይት አሉ ቲሞች ይህንን ሰፖርት የሚያደርጉ ከነሱ ጋር ሆና ጥግ ድረስ እየሄደችበት ነው። 300 ምናምን ሺህ ብር በዲሲ እና በሜሪላንድ ሴንተሮቻችን እና አሁን ሪሰንትሊ ታዩታላችሁ ብዙ ነገር ይደረጋል እና ከዛ ውጪ ከኮንስትራክሽኑ ውጪ እዚህም ራሱ የስኩሉም ቢልዲንግ ሙሉ ለሙሉ ላይቱን በጣም ኢነርጂ ኤፊሽንት እና መንዝሊ ይሄ ሪከሪንግ ፔመንት ቅድም የጠቀስኩላችሁ በጣም ሪዲዩስ ሊያደርግልን በሚችል መልኩ ሙሉ ሲስተሙ በአጠቃላይ ፊክስቸሮቹ ምናምን እንዳለን የተቀየረው። ያ ሲገመት ወደ $67,000 አካባቢ ነው ምንም ነገር ከኛ ኪስ ሳይወጣ ሊሰራ የቻለው እና እኛ ጀስት ጃምፕ አድርገን ወደ እናንተ ብቻ አይደለም የምንመጣው። ከዚህ በኋላ በግራንት የሚመጡ ብዙ እንትኖች አሉ ፓይፕላይን ላይ ያሉን እና ወደ እናንተ ብቻ አይደለም የምንመጣው። ብዙ ጊዜ እዚህም በኩል ያሉንን ኦፕሽኖች ሁላ እያደረግን ነው የምንመጣው። ስለዚህ ቅድም እንዳልኩትኝ ኢንሻአላህ የፋይናንሱን በሚመለከት በዲቴል ሌላ ጊዜ እንመጣበታለን። ለአሁን በዚሁ ላጠቃልል ኢንሻአላህ። ጀዛኩሙላህ ኸይር። ሰላም አለይኩም ወራህመቱላሂ ወበረካቱ። ብስሚላህ ራህማን ራሂም ሰላቱ ወሰላሙ አላ ነቢይና ሙሐመድ ወአላ አሊሂ ወሳህቢሂ አጅማዒን። አሰላሙ አለይኩም ወራህመቱላሂ ወበረካቱ። በመጀመሪያ ኮሚኒቲያችን ከዜሮ በአጭር ጊዜ ውስጥ ተነስተን አሁን ሁላችንም የምንኮራበት ልጆቻችንም ቁርአን የሚቀሩበት ወንድሜ ጀማል እንደገለጸው 5 ሰላት የሚሰገድበት ተራዊ የሚሰገድበት እና ወደፊት ደግሞ ብዙ ተግባራት የምናደርግበትን መስጊድ ለማግዛት ያበቃን የኮሚኒቲውን ትብብር ምንጊዜም ከማድነቅና አላህ ጀዛችሁን ይክፈላችሁ ከማለት ወደ ኋላ አንልም። ሌላው ትልቁ ነገር አሁን ወንድሜ ኤልያስ የተገኙትን የግራንቶች ተናግረዋል። 300,000 የተለያዩ ነገር እዚህ ላይ ትንሽ መግለጽ የምፈልገው እነኚህ የሚመጡ ግራንቶች ሊሰሩ ለታቀዱ ተግባራት የሚውሉ እንጂ ገንዘቡ ሽፍት ተደርጎ ሞርጌጅ የማይከፍል መሆኑን እንድታቁ ማሳወቅ እፈልጋለሁ። ያ ገንዘብ ኢንቴንድድ ሆኖ ተቋማቱን ለማስተካከል፣ አጥር ለመስራት፣ ሴኩሪቲ ለማድረግ ነው። ስለዚህ ያ ገንዘብ የመጣው ወደዚህ ሊሆን አይችልም። በመጀመሪያም ሪሊ ወደ እናንተ ጋር ተመላልሰን ስንመጣ በአንድ በኩል ማስቸገር ሆኖ ቢታይም በሌላ መንኩል ደግሞ ለአላህ ቤት ስለሆነ ለማንም ሰው ጠቃሚ ነው ብለን ሳይሆን አሁን ጀመረን ለልጆቻችን ለወደፊት በሚጠቅም ነገር ስለሆነ ሀፍረቱ የለም። አንደኛው ይሄን መስጊድ ስንገዛ ወደፊትም የምንገዛው እንደሌላ ሰው በኑሯችን እንዳለው መኪና ስንገዛ ደሞዝ አሳይተን ሌላ ነገር አሳይተን አይደለም። እናንተን በመተማመን ነው ይሄ ነገር ሲጀመርም የተጀመረው። ወደፊትም ብንገዛም ወይም ይሄንን የምንከፍለው የኮሚኒቲው ተገን ተኮኖ ነው። ስለዚህ ችግር ስኖር ወደ እናንተ ስንመጣ አብሊቭ እያንዳንዱ ኮሚኒቲ ሜምበር ከምን ተነስተን የት እንደምንመጣ ይገባዋል ብለን ነው የምናስበው። አላሳፈራችሁንም። እዚህ ደርሰናል። ምናልባት ወደፊት ሞርጌጁን ስንከፍል ቀለል ያለ ሁኔታ ሊመጣ ይችላል። አሁን ግን ያለብን ውጥረት ይህ ገንዘብ ትላንት ተደስተን ሆ ብለን የከፈትነውን መስጊድ ሆ ብለን ጨረስ ማለት እንጂ እዚህ ላይ ሞርጌጅ ዲፎልት እንዲኖር ችግር የሚያስከድብን ሁኔታ መፍጠር የለብንም። ስለዚህ በዚህ በዲሴምበር 28 በሚመጣው ፈንድሬዚንግ ላይ ኮሚኒቲያችን በጓደኛ በዘመድ ሩቅም ቅርብም ያለው አሰባብሮ በዚህ ሁኔታ ላይ ርብርብ ማድረግ አለብን። ደግሞ በአላህ ስም እምነት አለኝ ይሄ ነገር ይሆናል የሚል ግምት አለ። ደግሞ መሆንም አለበት። there's no way we go backward። ብዙ እዚህ ውጣ ውረድ በኋላ እዚህ ደርሰናል። ይሄንን ብርሃን አይተን ወደ ሌላ መሸጋገር እንጂ ከዚህ ወደ ኋላ ሽሪንክ የምናደርግበት ሁኔታ
መኖር የለበትም፣ አይኖርምም። ኮሚኒቲው በሚገባ ይሄን ነገር ተረድቶ ይረዳናል ብዬ ተስፋ አረጋለሁ። ኢንሻአላህ ሞር ደግሞ ምን ሁኔታ እንዳለ ምን ማድረግ እንዳለብን ወደፊትም እያብራራን እንሄዳለን። አትለዩን፣ ተዘጋጅታችሁ ጠብቁን። የተለየ ዘመቻም አለ። በተለያየ መንገድም ለእያንዳንዳችሁ እንደ አስፈላጊነቱ ኮንታክት የምናደርጋችሁ የኮሚኒቲ ሜምበሮች አላችሁ። ግን ዋናው እያንዳንዱ ተራ ሰው እያንዳንዱ የኮሚኒቲ ሜምበር ይሄ ነገር የራሴ ዕዳ ነው በሚል ወስዶ which is true ይሄ የፈርስት ሂጅራ ዕዳ ነው። ፈርስት ሂጅራ ማለት እናንተ ናችሁ፣ እኛ ነን፣ ሁላችንም ነን። ደረጃ የለውም፣ መደብ የለውም። ይሄንን የኔ ዕዳ ነው ብሎ ሁሉም ተሰምቶት ተባባሪ እንዲሆን እንጠይቃለን። ኢንሻአላህ አላህ ይርዳን። ወደፊት ሞር በየጊዜው ማብራሪያ እንሰጣለን። ተከታተሉን። አላህ ይጨመርበት። እንወጣዋለን ኢንሻአላህ። አሰላሙ አለይኩም ወረህመቱላሂ ወበረካቱ። ቢስሚላህ ወልሐምዱሊላህ ሰላቱ ወሰላሙ አላ ረሱሉላህ ሰለላሁ ዐለይሂ ወሰለም። የዛሬው ስብስባችን ዋናው ዓላማ በ28 ዲሴምበር 28 በምናደርገው የፋሚሊ ናይት ላይ ታርጌት ያደረገ እንዲሁም ደግሞ እስካሁን ድረስ የመጣንባቸውን መንገዶች ፋይናንሻሊም እንዲሁም ደግሞ አንዳንድ የተሰሩ ስራዎችንም እናንተ ጋር ማቅረብና ወደፊት ምን ማድረግ አለብን የሚለውን ነገር ለማውራት ብዙ ነገር ተብሏል። ፋይናንሻሊም እነ ብራዘር ኤልያስ ጋሽ አደምም ወንድሜ ጀማልም ያቀረቡት ነገር እንዳለ ሆኖ ተጨማሪ እንደው የተወሰነ ነገር ለማድረግ ያክል ወደ ማህበራዊ ህይወቱ ላይ ስንመጣ እንደው በጣም በሚገርም ሁኔታ ይሄ መስጂድ አልহামዱሊላህ ብዙ ነገራችን ሸፍኖ የያዘ በየሳምንቱ ጁማ በሚደረገው የወጣቶች ራሱ ፕሮግራም ከ200 ልጆች ባላነሰ መልኩ ነው መተው እዚህ ከፍሬንድሺፓቸውን አጠናክረው እናቶች ተሰባስበው የራሳቸውን ሀጃ አውርተው ምን ብለው ምናምን ይሄዱ ያሉትና ይሄ ትልቅ ነገር የመሰባሰቢያ አንድ ሀባችን ከቤታችን ባሻገር የሁላችንም መሰብሰቢያ የሆነው ይሄን ሴንተር በአግባቡ መጠቀም እንዳለብን እንደው ለማስታወስ ያክል ሳይሆን እናንተም ታውቁታላችሁ እንደው ትንሽ ነገር ለማለት ነው። ከዛ በተጨማሪ እንግዲህ ያው ዘርፈ ብዙ የሆኑ ጉዳዮች አሉን። ስፔሻሊ በማህበረሰቦቻችን ውስጥ ያው እንደ ዲያስፖራ ሙስሊም ኮሚኒቲ ከኢትዮጵያ በሚመጡበት ሰዓት ላይ በጣም የተቸገሩ በኢሚግሬሽን ጉዳይ በየእድሜ ራሱ አንድ ቻሌንጅ ነው። በጤና እክል እንደዚሁም በተለያየ ነገሮች ጨለማ ውስጥ የሚሆኑ ማለት መንገዱ የማይታያቸው ግን ደግሞ ፈርስት ሂጅራ በደንብ እየተከታተለ እየሄደ ሰዎችን ሳፖርት ያደርጋል። ያም የሚደረገው ከየትም በሚመጣ ገንዘብ አይደለም። አንፎርቹኔትሊ ሁሉም ነገር ወደ እናንተ ነው የሚመጣው። ግን ደግሞ ያው ካላህ ከምናገኘው ምንዳ አንጻር በመናይበት ሰዓት ያው ዝሮ የኛ ጉዳይ የራሳችን ስለሆነ በመስጂዱ በኩል የሚወጣው ከፊት ለፊት የሚታዩ ኤክስፔንሶች ባሻገር በማህበራዊ ሴቶቻችን ላይ የምናደርጋቸው ኮንትሪቢዩሽኖች ኢሚግሬሽን ሊሆን ይችላል። ታዚያ በሚኖርበት ሰዓት እዚህ አካባቢ ሰዎች መጥተው በደንብ ተገናኝተው አዘናቸውን ከአለው ኮሚኒቲ ጋር ሼር ተደራርገው ደስታ የሚመጣበት ሰዓት ላይም እንደዚሁ ተገናኝቶ የሶሻል ፋብሪክሱን አጠናክረው ለመሄድ ትልቅ ኦፖርቹኒቲ ሰጥቶናል። ግን ያው ይሄ ሁሉ የሚሆነው ከየትም በሚመጣ ፋይናንሻል ሳፖርት ሳይሆን ከእናንተ ነው። ዝሮ የኛው ነው ከኛው ለኛው ነው የሚሆነውና እንደው ትንሽ እንደው ለመጠቋቋም ያክል ነው እንጂ እናንተ ሁሉን ነገር ታውቁታላችሁ የጎደለብንን። ከዛ ባሻገር ግን በዲሴምበር 28 የፋሚሊ ናይታችን አንደኛው ኮምፖነንታችን ነው። በጋራ የሚያገናኘን የሚያሰባስበን ምን እናርገን ብለን የምመክርበት ነገር እንደሆነ መጠን ሁላችሁም ካሁኑ ጀምሮ ትኬቱን እየገዛችሁ በዛን ሰዓት ተገናኝተን ምን እናድርግ፣ ከዚህ በኋላ የመስጂዳችን እጣ ፈንታ ምን ይሆናል፣ የልጆቻችን እጣ ፈንታ ምን ይሆናል፣ ኮሚኒቲ ውስጥ ያለውን ችግሮቻችንን በምን መልኩ እንፈታለን የሚሉ ነገሮችንም ያው ሳይድ ባይ ሳይድ እያወራን መደረግ የሚገባቸው ነገሮች እንድናደርግ ጥሪ ለማስተላለፍ ነው። ጀዛኩሙላሁ ኸይረን። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ ረህማን ረሂም። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እዚህ ሴንተራችን ላይ ቁጭ ብለን ወንድሞቼ የተናገሩትን በደንብ አድርገን አድምጠናል። ምን ቦታ ላይ ምን ደረጃ ላይ እንዳለን የዛሬ 1 ዓመት በፊት ከአንድ ወር ኦክቶበር 12 እና 13 ትዝ ይለኛል የከፈትንበት ይህንን መስጂድ የከፈትንበት ቀን
ምን አይነት ኤክሳይትመንት እና ምን አይነት ደስታ ለሁለት ቀን ለሶስት ቀን ከዛ በፊትም ለዝግጅት ላይ የነበረው እያንዳንዱ ኮሚኒቲ አይደለም በዚህ አካባቢ ከተለያዩ አቅራቢያና ሩቅ ከሆኑ ስቴቶች መጥተው ደስታቸውን የገለጹበት ቀን ነበርና የዛን ቀን ትዝታው ብዙዎቻችን አንረሳው። ዛሬ እዚህ ቦታ ላይ እንደዚህ እኛ ስንቀርብ እንደው ይህንን ያለውን ነገር ለመግለጽና ለህዝቡ ለማስረዳት ስንል ከኋላ የሚሰሩ የዚህ አካባቢ የዲኤምቪ አካባቢ ካዲሞች በጣም ብዙ ናቸው። እውነቴን ነው። ይሄ ግቢ አይበቃቸውም እነዚህ ወንድምና እህቶች። እንደው እኛ ዛሬ እዚህ ቦታ ላይ ቁጭ ብለን ለመናገርና ለህዝቡ ለማሳወቅ ለማስታወስ ነው እንጂ የኛ ጥቅም ከኛ በላይ ከኋላ የሚሰሩ እህትና ወንድሞች በጣም በብዛት ከኋላ እንዳሉ ያው ሁላችንም እናውቀዋለን። በመጀመሪያ ደረጃ የዚህ ቦታ ጥቅም እንደው በቅርብ አቅራቢያ ለምትኖሩ ወንድምና እህቶች በጣም ግልጽ ነው። ለመጀመሪያ ጊዜ የኛ ልጆች የጁማዓ ኹጥባ ሲያደርጉ በዚህ መስጂድ ነው ያየሁት። ይሄ ደግሞ ቀላል ጥቅም አይደለም። ወጣቶቹ ስብሰባ እያደረጉ እዚህ ቦታ ላይ ጁማዓውን እንዴት አድርገው እነሱ እንደሚረከቡ ንግግር እየተነጋገሩ ነው። ለመጀመሪያ ጊዜ እኛ ልጆች ሌላ መስጂድ ላይ ማንም ቦታ አይሰጣቸው። ምናልባት አንዳንድ ቦታ ላይ ተረዊ ያሰግድ ይሆናል። ባለፈው ረመዳን በሁለቱም መሳጅድ አይታችሁ እንደሆነ ጭራሽ ቦታ እስኪጠባቸው ድረስ ተረዊ የሚያሰግዱ ወንድም የኛ ልጆች በሁለቱም ሴንተር የተፈራረቁ ሲሰሩበት የነበረ ቦታ ነው። ይሄ የልጆቻችን ጥቅም በጣም በትንሽ በአጭር ጊዜ ውስጥ ያየነው ትልቅ ዲፍረንስ አለ። የዊኬንድ ክላስ ይደረጋል እዚህ እንዳልኩት የጁማዓ የወጣቶች ፕሮግራም አለ። መሳጅዱ ላይ በየቀኑ በየጊዜው የተለያዩ ኻጢቦች እየመጡ የሚሰጡት እንትን አለ። እናንተም ታዘባችሁ ይሆናል። ፕሮግራሞች ስናደርግ ድሮ አዳራሽ ስንፈልግ ወደ ሌላ ቦታ ስንሄድ ትንሹ ለታውን ሆል ሚቲንግ ሌላ ትምህርት ቤት እየፈለግን 2 ወር 3 ወር ይፈጅብን የነበረው በዚችው እኛ ብቻ ሳንሆን የተለያዩ የኮሚኒቲ እድሮች የኮሚኒቲ ስብሰባ ሲያደርጉ ቦታውን እያስፈቀዱ የኮሚኒቲው ራሱ ማገልገያ ሆነዋል። ይሄ ቦታ ንካህ ታስሮበታል። ለቅሶ በየጊዜው እዚህ ነው የምንቀመጠው። ትልቅም ትንሽም ቀብር ሲደረግ እዚህ ቦታ ላይ በጣም ጥቅሙ በጣም ትልቅ እንደሆነ ሁላችንም ይገባናል። ይህን ከተናገርን የዚህ ቦታ ጥቅም ማንም ሰው መቼም እንደማይዘነጋው እያወቅኩኝ ይሄን ቦታ ግን ዛሬ ትናንትና ፕሮሚስ ባደረግነው መሰረት በፋይናንስ በኩል የቀረበውን ነገር ስንሰማ የት ነው የምንሄደው የሚለው ነገር ሲያስጨንቀን ይሄ የኛ ብቻ ጭንቀት አይደለም፣ የኮሚኒቲያችን ጭንቀት ነው። እነሱም አግሬሲቭ ሆነው እንደዚህ ድረስ እስኪደርስ ድረስ መጠበቅ የለብንም። ይሄንን ነገር በምን መልኩ እንቀርፈዋለን? መደረግ ያለበትን ነገር ማድረግ ስለሚኖርብን የሆነ ዝግጅት መዘጋጀት ስለነበረበት ይሄንን ዝግጅት አዘጋጅተን በምን መልኩ ለህዝባችን ማቅረብ አለብን ብለን ዲስከስ ስናደርግ በተለያየ መልኩ እስከዛሁን ድረስ በቅርቡ የፋሚሊ ናይት የሚል ነገር ዝግጅት አልነበረም እና ፋሚሊ ናይት ብለን አቅርበነው /ፈንድሬዚንግ ብናደርግ የእኛን ኮሚኒቲ በሞባይል አድርገን ቀስቅሰን በነቂስ ወጥቶ ትናንትና ያደረገውን ዛሬ ይደግመዋል የሚል ግንዛቤ አለን። ሌላ ቦታ የምንሄድበት ቦታ የለም። ማንም ቦታ እንሄድም። ይሄ ቦታ እዚህ አካባቢ እያንዳንዱ ኢትዮጵያዊ ሙስሊም ኮንትሪቢዩት ሲያደርግ ለየመሳጅዶች ብዙ ገንዘብ ኮንትሪቢዩት አድርጓል፣ ለተለያዩ መሳጅዶች። እኛም ሄደን ለተለያዩ ቦታዎች በአቅራቢያም ላለ ርቀትም ላላቸው ገንዘብ ስንሰጥ ኖረናል። ይሄ መስጊድ ግን ሲገዛ 100% በእኛው ልጆች፣ በእኛው እህቶች፣ በእኛው ወንድሞች ነው ይሄ መስጂድ የተገዛው። ዛሬም ቢኢዝኒላህ ይህንን መስጂድ በራሳችን
እንጨርሰዋለን። ለዚህ ለዲሴምበር 28 ዋተርፎርድ ላይ ቨርጂኒያ ላይ በሚደረገው የፋሚሊ ናይትና ፈንድሬዚንግ ላይ በጣም ብዙ ፕሮግራሞች እናደርጋለን። ዛሬ እዛ ቦታ ላይ የምናደርገውን ይሄንን ዝግጅት ኮሚኒቲ ላይ እየቀሰቀስን ሲስተሮች አሉ፣ በሲስተሮች በኩል ቲኬቶች ይሸጣሉ፣ ጥሩ ጥሩ ፕሮግራሞች ይዘጋጃሉ። ከሰዓት በኋላ ጀምሮ እስከ ማታ ድረስ በኔክስት ዴይም ትምህርት ቤት ዝግ ስለሆነ ተገኝታችሁልን በየአቅራቢያችሁ በሲስተሮች በኩልና በወንድሞች በኩል ቲኬቱን እየገዛችሁ ከነገ በኋላ ቲኬት ሽያጭ እንጀምራለን። ዝግጅቱ ትልቅ ዝግጅት ነው የሚሆነው። በጣም ቆንጆ የተዋጣለት ፕሮግራም ነው የሚሆነው። አሁንም ነገም ከነጎዲያ ሌላ ቦታ የምንሄድበት ቦታ ስለሌለ እናንተ ናችሁ ላይ የምናደርገው። ትናንትና እንደሰራችሁ ተአምር ዛሬም በድጋሚ ተአምር ትሰራላችሁ ብለን እንጠብቃለን። ይህን ተአምር ደግሞ ቢኢዝኒላህ አይደለም በዚህ በዱንያ በአኸራም አላህ ሰደቀቱል ጃሪያ እንዲያደርግላችሁ ልጆቻችሁን እንዲጠብቅላችሁ ዱዓ እያደረግን እዛን ቀን እንዳትቀሩብን ብለን ካሁኑ ከወዲሁ እንማጸናለን። ጀዛኩሙላህ ኸይራን። ቢስሚላህ ሰላቱ ወሰላሙ ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። ብዙን ነገር አክቹዋሊ ወንድሞቼ ተናግረውታል። ያው መጀመሪያ እኛን እንደ ሀዲም ስትወክሉን ይዘን የተነሳ ነው እንትን ሴንተር የመግዛት ሀሳብ ይዘን ስንነሳ እዚህ አካባቢ ያው አይ በአመት 100 ሺህ ብር የሚሰበስብ ድርጅት እንዴት ሴንተር መግዛት ይችላል የሚል ሀሳቦች ተነስተው ነበረ። ግን ኮሚኒቲያችን አንድ ከሆነ ከተባበረ ብዙ ነገር ማድረግ እንደሚችል ባለፉት 2 ዓመቶች ልናይ ችለናል። አልহামዱሊላህ በቀን 1 ሚሊዮን ብር የሚሰበስብ ኮሚኒቲ ያለን፣ ከዚህም የተሻለ ነገር መስራት የሚችል ኮሚኒቲ ያለን። በእናንተ በኮሚኒቲያችን በጣም ነው የምንተማመነው። አሁንም የዛሬ መግለጫ ሲሰጥ ከፋይናንስ በኩል የሰማችሁት ነገር አለ። ከ3 ወር በኋላ የሚያቆይ ገንዘብ የለንም፣ ከ3 ወር በኋላ የሚያቆይ ገንዘብ የለንም ብሎ ነው ሪፖርቱ የሚያቆመው። ግን እኔ ልቀጥልላችሁ መሰለኝ። ከ3 ወር በኋላ የሚያቆይ ገንዘብ የለንም ማለት ሴንተራችን ሊዘጋ የሚችልበት ሁኔታ ሊፈጠር ይችላል። ተረባርበን አንድ ሆነን ይሄን ነገር መዝጋት ወይም መክፈል ካልቻልን ሴንተራችን አሁን ልጆቻችን የሚቦርቁበት ልጆቻችን የሚማሩበት ሴንተራችንን ልናጣው የምንችልበት ኮንዲሽን ሊመጣ ይችላል እና እንደ ቦርድ ይሄንን ፊል አድርገን ነው ለእናንተ ሼር እያደረግን ያለ ነው። ከ3 ወር በኋላ የምንከፍለው አይኖረንም፣ ገቢ አይኖረንም። ስለዚህ ይሄን ነገር ተረባርበን ሴንተራችንን ፔይድ ኦፍ ማድረግ ይኖርብናል ማለት ነው። በዛ ልክ ነው ማሰብ ያለብን። በምን መልኩ መርዳት እንችላለን ለሚለው ይሄንን አይ ነው ከዚህ በፊት በነበረው እያንዳንዱ ሰው የሰማው ላልሰማው እንትን እያለ ዱዓ እየተደረገ በሶስት ነገሮች መርዳት እንችላለን። ዱዓ በማድረግ ለመጀመሪያው እዳ ነው ያለብን፣ እዳችንን አላህ እንዲያነሳልን ዱዓ ያስፈልጋል። በዱዓ እንድታግዙን አንደኛ ደረጃ። ሁለተኛ ያለው በገንዘብ ነው። አሁን ያለው ሲቹዌሽን የተለያዩ ነገሮች አሉ አካባቢያችን ላይ ፋይናንሻሊ ብዙ ሰው ኢምፓክትድ የሆነበት ሁኔታ ነው ያለው። እንደዛም ቢሆን ግን ያለው ኢንሻአላህ ያለው ሰው የቻለ ሰው ላልቻለው የቻለ ሰው እየረዳ ለሌላውም ሰው ደግሞ እያሳወቀ በአካባቢያችን በስራችን የምናገኛቸው በቤተሰቦቻችን በተለያዩ አግባብ የምንገናኛቸውን ሰዎች እዳ እንዳለብን እየተናገርን እዳችንን የምንከፍልበት ሁኔታ ማመቻቸት ይኖርብናል ኢንሻአላህ። በሶስተኛ ደረጃ ደግሞ ያው ገንዘብ ሰፖርት ማድረግ ነው። ስለዚህ ሁሉም የቻለውን ከዚህ በፊት ያደረግነው አለ። አዎ፣ ግን ደግሞ ይሄ ኮንቲኒየስ የሆነ ነገር ነው። እስከምንዘጋው ድረስ ቀጣይነት ያለው ነገር መሆን አለበት ማለት ነው። ያገኘነውን ነገር አስጠብቀን መሄድ አለብን። ያገኘነውን ኒዕማ አስጠብቀን መሄድ አለብን ተረባርበን ኢንሻአላህ ቢኢዝኒላህ። ስለዚህ የፊታችን ዲሴምበር 28 ያዘጋጀነው ፈንድሬዚንግ አለ። እዚህ ፈንድሬዚንግ ቲኬት ኦልሬዲ ዲስትሪቢዩት መሆን ጀምረዋል። በሞሂድ ሲስተም ኦንላይን ቲኬቲንግ አለ። በሰው 100 ብር ነው፣ በቴብል 900 ብር ኦልሬዲ ዲስትሪቢዩት ሆኗል በሞሂድ። በካርድ ደግሞ በተለያዩ እህቶችና ወንድሞች በዲሲም በቨርጂኒያም በሜሪላንድም
ይሄንን ቲኬት የሚሸጡ እህቶችና ወንድሞች ይኖራሉ። ስማቸውን ኢንሻአላህ በዋትሳፕ ግሩፖች ስማቸውንና ስልካቸውን በዋትሳፕ ግሩፓችን ላይ አናውንስ የምናደርግ ይሆናል። ቲኬቱን ገዝታችሁ ለሌሎችም ሰዎች ዜናውን በማሰራጨት ብዙ ሁነን አንድ ሁነን ፈንድሬዚንጉን ስኬታማ የምናደርግበት ሁኔታ እንዲፈጠር ለማሳሰብ እወዳለሁ። ያው ከዚሁ ጋር ተያይዞ ዲሴምበር 28 ዋተርፎርድ ስፕሪንግፊልድ የሚገኘው የዋተርፎርድ ኢቨንት ሴንተር ውስጥ ነው የሚደረገው። ምንም አይነት ስጋት እንዳይገባችሁ፣ ልጆቻችሁንም ይዛችሁ የምትመጡበት በቂ የሆነ የቤቢሲተር በቂ የሆነ የፓርኪንግ ስፔስ ያለበት ኢቨንት ሴንተር ነው ኢንሻአላህ። ስለዚህ ቀጠሯችን ዲሴምበር 28፣ ንያችን ደግሞ ያለብንን እዳ ከፍለን ሴንተራችንን ማስቀጠል ኢንሻአላህ። የአላህን ቤት የአላህን መስጂድ ከእዳ ነፃ አድርገን እኛም እንደ ፋሚሊ ደግሞ ፋሚሊ ናይት ነው፣ እንደ ፋሚሊ ልጆቻችንን አብረን ተጫውተን ከጓደኞቻችን ጋር የምንገናኝበት ፕሮግራም ስለሆነ አደራ እንዳትቀሩ። የዲሴምበር 28 ቀጠሯችሁን ከኛ ጋር በስፕሪንግፊልድ ዋተርፎርድ ኢቨንት ሴንተር እንድታደርጉ ለማሳሰብ እወዳለሁ። ጀዛኩሙላሁ ኸይር። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ቢስሚላህ እንግዲህ አንዳንድ ኤክስፕላኔሽን ለመስጠት ነው። ቅድም የተነሳው የፋይናንሻል ስቴትመንት ላይ እንዳልነው የካሽ ራና ዌይ ካልኩሌሽኑን ስንሰራ የ3 ወር ከ2 ሳምንት ምናምን አካባቢ ነው ያለው እና ምንድነው ያ ማለት እንግዲህ ይሄ ቅድም እንዳልነው የፊክስድ ኤክስፔንሶቹ ብቻ ነው አይደል? ከዛ በኋላ እንደ ሰርፕራይዝ የሚመጡ ብዙ ነገሮች አሉ። ይሄ ሪል የሆነ ኢሹ ነው። ምንም ወደኋላ ወደፊት ምንልበት አይደለም እና ከ3 ወር በኋላ መስጂዱን ወኪን ማድረግ አትችሉም ተብለን ሊዘጋ ይችላል። ሪል የሆነ እንትን ነው። ያው ይህንን እናንተ አማና ሰጥታችሁን የዚህን ፕሮፐርቲ ኃላፊነቱን ያለውን ዴንጀር ማሳወቅ አሄድ ኦፍ ታይም ሁልጊዜ አፕዴት መደረግ ስላለባችሁ ነው ይህን የምናደርግ ያለ ነው እና የምታውቁት ነው። ይሄ ነገር ሲሆን አይዘር ብራዘር ጀማል ወርጋሻ ደግሞ እኔ ከኪሳችን እንትን የምናደርገው አይ ዊሽ ኖሮን ያንን ብናደርግ አላህ ቢያደርገን ጥሩ አይነት እንትን ነው እና እንደዚህ አይነት ሪል የሆነ እንትን መጥቷልና ሁላችንም ከዚህ በፊት እንደተጠቀሰው ጥግ ድረስ ሰተናል። አልহামዱሊላህ አላህ ለቀብራችን የሚሆን ለአኺራችን የሚሆን በሰደቀተል ጃሪያም የሰጠነው ነገር ከሆነ ወደ አኺራ ለሄዱ ቤተሰቦቻችን የሚሆን ነገር ያድርገው። ግን ያን መስጠታችን ዛሬ ከላይፋችን ምንም ያጎደለ ነገር የለም። በተደጋጋሚ ኡስታዞቻችን ነግረውናል አይደል? በሰደቃ ስንሰጥ ገንዘባችን ይጨምራል እንጂ በተአምር አይጎልም ብለውናል። ስለዚህ እያንዳንዳችሁን ፊትና ያለን የዛን ቀን ዲሴምበር 28 እያንዳንዱ ሰው ለዚህ ድርጅት ለፈርስት ሂጅራ የጀርባ አጥንት ነኝ የሚል የዚህ ኮሚኒቲ ሁኔታ ያሳስበኛል የሚል ሰው ባይ ኤኒ ሚንስ የዛን ቀን ሳናየው ምንቀር ሰው መኖር የለበትም። ከዚህ በኋላ ምን አይነት ዴንጀር ኖሮን የኮሚኒቲን ፊት ምናይበት ሲቹዌሽን ይኖራል። በቃ ከዚህ በላይ የሚያስፈራ በጣም ያስደነገጠንም ነገር የለም ለኛ። ስለዚህ ፕሊስ እያንዳንዳችሁን ሪች አውት እናደርጋችኋለን። ሪች አውት እንኳን ባይ ኤኒ ሚንስ ባናደርጋችሁ የዛን ቀን እዛው ተገኝተን ሶሉሽን አበጅተን እንሄዳለንና አደራ እንዳትቀሩ ለማለት ነው። ጀዛኩሙላህ። Bismillah, alhamdulillah, salatu wassalamu ala rasulillah sallallahu alayhi wa sallam. This is Jamal Yasin from First Hijra Foundation, one of the board members. I'm coming to you from our headquarters here in Adelphi, Maryland. Today we are gathered here with the other board members to tell you that we have an upcoming special night, our family night and fundraising event, and that is scheduled to be happening on December 28. In this event, we invite you to come over with your family, with your kids,
and then take part in this very beautiful community activity and support the masjid, inshallah ta'ala. This is for the people. We have already talked in Amharic for the people who can understand the Amharic, but also this is just to pretty much summarize what we have said in Amharic in English language, inshallah ta'ala. So we urgently invite you to you and your family to our family night and fundraising program on Sunday, December 28th. As many of you already know, our masjid is facing a serious financial challenge. First Hijrah currently has only 3 months of funds left to sustain its operation and also to pay its mortgages and other obligated payments every month. Without strong and immediate community support, we risk defaulting. Inshallah ta'ala, this will not happen by the support of the community on our mortgage payments, which could lead to the heartbreaking possibility of closing the masjid. But inshallah ta'ala, this will not happen because we will come once again to support the masjid, to continue the operation of the masjid so that we all be benefited. Our center is not just a place of worship. As you know, it is a home for our seniors, for us, for adults, for our youth, for our children, and it serves the community through Quran programs and weekend school and different kind of youth activities and family services, social services, community events of different community members and different community organizations. They come together and hold their meetings and board meetings and so much more. To continue this essential programs, we need your help now more than ever. This special night offers a meaningful opportunity to earn Sadaqat al-Jariyah, which is a continuous charity that benefits you long after this life, once we departed this life to Akhirah, and help us also save and sustain the house of Allah for future generations. Meet and connect with good people and enjoy the meal together in our family night program as one community, and teach your children our children a real and practical lesson about supporting their masjid. We not only explain to them how it is important to our kids to support the masjid, to support the community, but by showing up to this family night, we will practically showing them an example, a very lived example to our kids, that how we support, how we commit to the masjid, how we commit to the community by showing up to this kind of activity, inshallah, once again. And that's a great teaching lesson, or a great moment of teaching our kids and the next generation, inshallah. Let us stand together once again and support our programs and protect our masjid and secure its future. And your participation in this family night on December 28th is very critical. May Allah subhanahu wa ta'ala reward your generosity and bless your families. And we look forward to seeing you, inshallah ta'ala. Jazakumullahu khairan. First Hijrah Foundation. የመዋደድ የፍቅር ካስማ ይታየኛል ገድሉ ሲናይ ሲያበራ ፈርስት ሂጅራ የሁሉ አውራ የኢስላም ብርሃን ከመካ ፈንጥቆ ሀበሻ ሰማይ ስር በስደት ዘልቆ በፍትሃዊው ንጉሥ በክብር ተጠብቆ መዲና ሳይጎበኝ በሀገሬ ደምቆ ፈርስት ሂጅራ ሆነ ዝና ክብሩ ልቆ ሂጅራው አወል ሆነ መታወቂያው ልቆ A symbol of freedom, a crown of honor so bright, bestowed upon Habesha by the Prophet's love. Remember, oh remember, let it not fade. First Hijrah's message, a promise well made, a promise well made.
hijrah, first hijrah, first hijrah.